ሰላም ተመልካቾቻችን እንደምን አላችሁ? በሀገራችን ለዜጎች የስራ ዕድል መፍጠር የሚደረገው ጥረት እንዳለ ሆኖ ዜጎቻችን ከሀገር ውጭም ሄደው ሰላማቸው ተጠብቆ ክብራቸው ሳይነካ የተለያዩ ስራዎችን እንዲሰሩ የተዘጋጁ በርካታ መመሪያዎች፣ አዋጆች፣ ደንቦች አሉ። የስራና ክህሎት ሚኒስቴር ከተቋቋመ በኋላ እነዚህን አዋጆች ደግሞ በንቃት እያየ አዳዲስ የሚጨመሩ ጉዳዮችንም እየሰራ ይገኛል። ዛሬ ወደ እናንተ ይዘን የምንመጣው የ2008 ዓ.ም የወጣው ለመጀመሪያ ጊዜ ማለት ነው አዋጅ 923/2008 የውጭ ሀገር የስራ ስምሪት አዋጅ ነው። ይህንን አዋጅ በተመለከተ እናወራለን። ይህው አዋጅ የማሻሻያ በ2013 ዓ.ም ተሻሽሏል። አዋጅ 1246/2013 ይህን የቀደመውን አዋጅ በተወሰነ መልኩ አሻሽሎታል። ምን አይነት ጉዳዮችን ይዟል የሚለውን ለማውራት ነው ዛሬ ወደ እናንተ የመጣ ነው። እንግዳ ይዣለሁ። እንግዲህ አቶ ተክሌ ተስፉ ይባላሉ። በውጭ ሀገር የስራ ስምሪት የግል ስራና ሰራተኛ አገናኝ ኤጀንሲ ፈቃድ መስጫ ዴስክ ኃላፊ ናቸው። እንኳን ደህና መጡ። ለቃለ መጠይቃችን ፈቃደኛ ስለሆኑ ከልብ ነው የምናመሰግነው። አዋጁን የተመለከትኩት ነበርና በርካታ ጉዳዮችን ነው የያዘው። ለዚህ ለዛሬ ውይይታችን የሚሆኑ የተወሰኑ ጥያቄዎችን ለማንሳት ሞክሬ ነበርና ስለ ቁጥጥር ያው ለኤጀንሲዎች የተሰጠ ስልጣን አለ። የአሰሪና ሰራተኞችን የሚያገናኙ ኤጀንሲዎችን አዋጁ መብት ይሰጣቸዋል። ነገር ግን እናንተም ሚኒስቴር መስሪያ ቤቱ ደግሞ ይቆጣጠራቸዋል። ሲቆጣጠር የአዋጁ አንቀጽ 20 ላይ ስለ ቁጥጥር በሚለው ስር በንዑስ አንቀጽ 3 ሐመርሃ ላይ አንድ ጉዳይ ቀርቧልና እሱ ላንብበውና ስለሱ እናወራለን። በኤጀንሲ አማካኝነት ወደ ውጭ ሀገር ለስራ ተቀጥረው ለሚሄዱ ሰራተኞች ስለ አጠቃላይ የስራ ሁኔታና የቅድመ ጉዞ ትምህርትና ምክር አገልግሎት የተሰጠ መሆኑን የማረጋገጥ ኃላፊነት የእናንተ መስሪያ ቤት ነውና በምን መልኩ ነው እነዚህንም ታረጋግጧቸው? ከኤጀንሲዎቹ ጋር ያላችሁ ቅርርብ ምን ይመስላል? ከዚህ እንጀምር። ቁጥጥርን በተመለከተ የተቀመጡ ህግጋቶች አሉ። እንግዲህ ቁጥጥር የምናደርገው መንግስት ያው ፍቃድ ለሰጣቸው ህጋዊ ኤጀንሲዎች በውጭ ሀገር ስራ ስምሪት ዘርፍ ውስጥ የሚሰማሩ ኤጀንሲዎች በትክክል ህጉን ተከትለው እየሰሩ ስለመሆኑ ህጉን ተከትለው መስራታቸው ደግሞ ጠቀሜታው ወደ ውጭ ለሚሰማሩ ዜጎቻችን ዋና ክብራቸውና ደህንነታቸው መጠበቁን ማረጋገጥ ስለሆነ መንግስት ደግሞ ይህን ማድረግ ኃላፊነት ስላለበት እነዚህን ኤጀንሲዎች በሰጧቸው ፍቃድ መሰረት በህጉ መሰረት በአግባቡ እየሰራቸው ነው ወይ የሚለውን የሚያረጋግጥበት ነው። ስለዚህ በመዋቅር ቁጥጥር የምናደርግበት ህጋዊ ፍቃድ አግኝተው በሚሰሩበት ቢሮዎቻቸው በመገኘት ቁጥጥር የሚያደርግ ቡድን አለ። የመንግስት ሰራተኞች በዚህ ስራ ላይ እየተመደቡ ቁጥጥር ያደርጋሉ። በመደበኛ ቁጥጥር ጥቆማ ሲደርስም ድንገተኛ ቁጥጥር ያደርጋሉ። ስለዚህ በዚህ አማካኝነት በቢሮአቸው በመገኘት እነዚህን ባለሙያዎች ተጠቅሞ ቁጥጥር ይደረጋል። የቁጥጥር ቼክሊስት አለ። በህጉ መሰረት ምን እየሰራ ነው፣ በትክክል እየፈጸመ ነው ወይ የሚለውን የሚያረጋግጡበት ሂደት ነው ያለውና በየቢሮዎቻችን ተገኝተው ባለሙያዎቻችን በኤጀንሲዎች ቢሮ ተገኝተው በትክክለኛ ቢሮ መጀመሪያ ፍቃድ ከመውሰዳቸው በፊት ትክክለኛ ቢሮ አሟልተው አዘጋጅተዋል ወይ፣ ሰራተኛ እንዲቀጥሩ ያዛል ህጉ፣ ሰራተኞች አሟልተዋል ወይ፣ ማቴሪያል አሟልተዋል የሚለው ነገር መጀመሪያ ይታያል። እሱ ተረጋግጠው ነው ፍቃድ የሚወስዱት። ከዛም በኋላ ደግሞ ህጉን ተከትለው እየሰሩ ነው ወይ የሚለውን ለማረጋገጥ የሚደረግ ነው። አሁን ያልኩ መደበኛ ቁጥጥር አለ፣ በቅድ ተይዞ የሚሰራ ነው። ድንገተኛ ደግሞ የሚደረግም ቁጥጥር አለ እና በዚህ አማካኝነት እነዚህ ባለሙያዎች በሚያደርጉት የቁጥጥር ስራ ይደገፋሉ ማለት ነው ኤጀንሲዎቹ። ስለዚህ የእናንተ ሰራተኞች ኤጀንሲዎቹን እየሄዱ ይፈትሿቸዋል። እዚህ ጋር ማንሳት የምፈልገው ጥያቄ ምንድነው፣ ወደ ኤጀንሲዎቹ ሲሄዱ በማንኛውም ጊዜ ሄደው መፈተሽ መብት እንዳላቸው ይነገራል። መታወቂያቸውን መያዝ ብቻ ነው አዋጁ የሚደነግገው፣ መታወቂያቸውን እንዲይዙ ብቻ ነው። ነገር ግን በዚህ አጋጣሚ ሰራተኞቻችሁን ራሳቸውን የምትከታተሉበት መንገድ አላችሁ? ለምሳሌ ከኤጀንሲው ጋር በገንዘብ ወይም ደግሞ በሌላ ጥቅም ተሳስረው የማይሆን ነገር እንዳይሰሩ የምትከታተሉበት መንገድ አላችሁ? አዎ፣ እንግዲህ ይሄ በማስረጃ ተደግፎ የመጣ ማንኛውም አይነት ሰራተኞች በስነ ምግባር ችግር ውስጥ ገብተው ከተገኙ በመንግስት ሰራተኞች አስተዳደር ደንብ ህግ መሰረት አስፈላጊው አስተዳደራዊ እርምጃ ይወሰዳል። ይሄ ስርዓቱን የጠበቀ ነው። የሲቪል ሰርቪስ ህጉ ነው ሰራተኞችን መቆጣጠር በሚያስችል መንገድ ለመስሪያ ቤቱ በሰጠው ኃላፊነት በየደረጃው አስፈላጊውን ማስተካከያ ያደርጋል። ለዚህ ሰራተኞቻችን ቼክሊስት አላቸው፣ እቅድ አለ፣
በእቅዳቸው መሰረት በወር ውስጥ ምን ያህል ቁጥጥር እንደሚደረግ የተቀመጠውን እቅድ ተመርኩዞ ነው የሚወጡት። ስለዚህ በእያንዳንዷ ቼክ ሊስት መሰረት ነው እየወጡ ፖይንቶችን እያነሱ ኤጀንሲዎችን ኢንስፔክት የሚያደርጉት። ስለዚህ እነሱ እዛ ጋር አሁን ባልከው መንገድ ከስነ ምግባር ጋር በተያያዘ አላስፈላጊ ሁኔታ ውስጥ ገብተው ከተገኙ ኢሚዲየትሊ እርምጃ ይወሰዳል፣ በትክክል ይወሰዳል። ይሄ ኃላፊነት ነው፣ የመስሪያ ቤቱም ኃላፊነት አለበት። መረጃና ማስረጃ ነው የሚፈልገው። መረጃና ማስረጃ የግድ ያስፈልጋል። ዝም ብለህ ከምን ተነስተህ መውሰድ ይቻላል እርምጃ። ስለዚህ መስሪያ ቤቱ ያው በየደረጃው ባሉ ስራ ኃላፊዎቻቸው አማካኝነት አስፈላጊውን ክትትል ያደርጋል ማለት ነው። ሪፖርትም አለ። ሲመለሱ ከመስክ ሪፖርት ያቀርባሉ የቅርብ ኃላፊያቸው ጋር። ያ ሪፖርት ይታያል፣ ይገመገማል። በዛ መሰረት ነው አክሽን የሚወሰደው። መስተካከል በሚገባው ደረጃ ኤጀንሲዎች ላይ መስተካከል ይደረጋል። የአቅም ችግር ካለ አቅም መጎልበት ድጋፍ እንዲደረግላቸው ይደረጋል። በምክር የሚታለፍ ይኖራል። አስተዳደራዊ እርምጃ የሚወሰድ ይኖራል ኤጀንሲዎች ላይ። በተመሳሳይ ሁኔታ የእኛም ባለሙያዎች ላይ የሚደረግ ክትትሎችና እርምጃዎች አሉ ማለት ነው። ግን ማስረጃ የግድ ያስፈልጋል። የውጭ ሀገር የስራ ስምሪትን ስናነሳ በሀገራችን በጣም በርካታ ወጣቶች በተለይ ለዚህ በወጣትነት እድሜ ላይ የሚገኙ ሰዎች ለዘመናት ለቤት ሰራተኝነት ከዚህ ወደ ተለያዩ ሀገራት ሄዱ ነበር። በተለይም ወደ አረቡ ዓለም የሚሄዱ ሰዎች ይበዙ ነበረ። እነዚህ ሰዎች የሚያዩት መከራ እጅግ በጣም ያሳቅቅ ነበረ። ከዛ መጥተው እዚህ ተጉላልተው በቃ የብዙ ዓመት ታሪካችን አሁንም አረብ ሀገር ሆነው ወደ ኢትዮጵያ መምጣት እስኪፈሩ ድረስ በተለያየ መንገድ የምናየው ስለሆነ ማለት ነው። ያንን ትራውማ እስካሁን ድረስ ጭንቅላታቸው ውስጥ አለ። ለዚህ ደግሞ አንዱ በመስሪያ ቤቶች ውስጥ በዚህ በፈቃዱን በሚሰጡ የአሰሪና ሰራተኛ ግንኙነቱን በሚፈጽሙ መስሪያ ቤት ውስጥ ያሉ ሰራተኞች በዘመዶቻቸው፣ ጓደኞቻቸው፣ በቅርብ ሰዎቻቸው አማካኝነት ኤጀንሲ እየከፈቱ እርስ በርስ የመመሳጠር ነገር እንዳለ ይነሳል። እሱንስ አዋጁ ምንድን ነው የሚለው? አዋጁ እዚህ ላይ ከዚህ ከውጭ ሀገር ስራ ስምሪት ጋር በተያያዘ ዘርፍ ውስጥ የተሰማሩ ያሉ አስፈጻሚ አካላት ተቋማት ውስጥ ያሉ የስራና ክህሎት መስሪያ ቤት ባልደረባ ማንኛውም ይከለክላል። ኤጀንሲ መክፈት አይችልም። ስለዚህ ኤጀንሲዎች አንድ ሰው ፈቃድ ሊያወጣ ወደ እናንተ ሲመጣ ፈቃድ አውጡልኝ ወይም ደግሞ ምንድነው ሊያረጋግጡ ወደ እናንተ ፈቃድ ሊወስድ ሲመጣ የምትቆጣጠሩበት መንገድ አለ። ይሄ ሰው ከኛ መስሪያ ቤት ሰው ጋር ዝምድና ወይም የተለየ ግንኙነት አለው ብላችሁ ቼክ የምታደርጉበት መንገድ አለ። አዋጁ ስለሚከለክል ነው። ከአስፈጻሚ አካላት ጋር ግንኙነት ያለው ቤተሰብ የሆነ ሰው ሊከፍት እንዳይከፍት ይከለክላል። ፈቃድ አይሰጠውም ይላል። ነገር ግን አበበ የሚባለው የሆነ ሰው ወደ እናንተ ቢሮ መጥቶ ፈቃድ ሲወስድ ከኛ ቢሮ ሰው ጋር ዝምድና አለው ወይ ምናምን ብላችሁ ታጣሩበት መንገድ አለ። እሱን ማግኘት አስቸጋሪ ነው የሚሆነው። ከተገኘ አይታለፍም፣ ህጉ ተጥሷል፣ እርምጃ ነው የሚወሰደው። ግን እንዴት ተደርጎ ነው አሁን ዝምድና ሀረጋችን እንግዲህ እስከ ስንት ድረስ ነው የሚሄደው? ያንን ሄደህ ትሬስ ማድረግ ትንሽ ያስቸግራል። ግን በጥቆማ ከተገኘ በተለያየ መንገድ መረጃ ከተገኘና ከተረጋገጠ አውቶማቲካሊ እርምጃ ይወሰዳል። በጣም አመሰግናለሁ። የኤጀንሲዎችን ስትቆጣጠሯቸው የተለያዩ ጥፋቶች አሉ። ምናልባትም በአዋጁ አንቀጽ 42 ላይ የተዘረዘሩ አሉ። ከነዚህ ማለት ላይ ማንሳት የሚፈልገው አንደኛውን ጉዳይ ብቻ ነው። አንቀጽ 3 ላይ በርካታ ይቅርታ፣ አንቀጽ 42 ንዑስ አንቀጽ 3 ላይ በርካታ ጥፋቶችን ይዘረዝርና እነዚህን ጥፋቶች ይላል። እነዚህን ጥፋቶች አወራ ምናልባትም እስከ ፈቃድ ማሰረዝ ይደርሳሉ ይላልና የትኞቹ አይነት ጥፋቶች ናቸው ፈቃድ የሚያሰረዙት? መልካም። በአዋጁ ላይ አሁን የጠቀስከው አንቀጽ 42 ንዑስ አንቀጽ 3 ስር በሁለት መንገድ ነው በነገራችን ላይ ጥፋትን የዘረዘረው። አዋጁ ላይ እገዳ የሚያስከትሉ የጥፋት አይነቶች አሉ፣ ስረዛ የሚያስከትሉ የጥፋት አይነቶች አሉ። ስለዚህ ስረዛ የሚያስከትሉ የጥፋት አይነቶች ብሎ የዘረዘራቸው በርካታ ነገሮች አሉ እዚህ አዋጁ ላይ። እሱን በዝርዝር ማንሳት ከቻልን ጊዜ ካለን መዘርዘር ይቻላል። አዋጁ ላይ አለ፣ እሱን ማንሳት እንችላለን። እና በተለይም ደግሞ በዚህ አዋጅ ላይ የተቀመጡት የፍቃድ ስረዛና የፍቃድ እገዳ ብሎ በሁለት ከከፈላቸው ውስጥ ማየት የምንችለው የገንዘብን መቀበል ለምሳሌ ከቁጥር 2 ጀምረን መመልከት እንችላለን። በቁጥር 3 ስር ንዑስ አንቀጽ ለምሳሌ ከመጀመረን ብንመለከት ምልመላ ጋር በተያያዘ
እድሜያቸው ከሚፈቅደው በታች የሆኑ ሰዎችን መልምሎ መገኘት፣ የህዝብን ጤና ወይም ሞራል በሚጎዳ ወይም የሀገሪቷን ክብር ገጽታ በሚጎዳ ሰራተኛ መልምሎ ማሰማራት የሚል አለ። ሌሎች መተላለፎችን በሙሉ ይዘረዝራል። ይህን አገልግሎት ምክንያት በማድረግ ደግሞ ከሰራተኛ ገንዘብ መቀበል፣ ይሄ በትክክል ስረዛ የሚያስከትል ነው። የስራ ውል በሚኒስቴር ውስጥ ሳያጸድቅ ሰራተኞችን ለስራ ማሰማራት፣ እንደዚሁም ደግሞ ፈቃዳቸው በየአመቱ መታደስ እንዳለበት አዋጁ ይናገራል። አዋጁን ጥሶ ፈቃዱን ሳያሳድስ ሲሰራ መገኘት፣ ይሄ ሁሉ ስረዛን የሚያስከትል የጥፋት አይነት ነው። ከተሰጠው ቦታ ውጪም ሲሰራ መገኘት፣ ፈቃድ ሲያወጣ ቢሮ ያዘጋጃል፣ ሰራተኛ ይቀጥራል ብያለሁ። ከተፈቀደለት ቢሮ ውጪም ሳያስፈቅድ ማለት ነው። አሁን ኤክስትራ ቢሮ ቢያስፈልገው ስራ በጣም ቢበዛበት ማስፈቀድ ነው እንጂ ያለበት ሳያስፈቅድ ሲሰራ ቢገኝ በዚህ ቦታ ቢሮ ከፍቻለሁ ብሎ ማሳወቅ አለበት። አሳውቆ በትክክል ቦታው ታይቶ ተለክቶ 42 ካሬ የሚል አለ ህጉ ላይ፣ እሱ ተፈቅዶለት ነው የሚሰራው። ከዛ ውጪ ግን ሌላ በራሱ አስፍቶ ሌላ ቦታ ቅርንጫፍ ከፍቶ ምናምን ቢሰራ ሳያስፈቅድ ማለት ነው። ይሄም ራሱ ስረዛ ሊያስከትል ከሚችሉ ጥፋቶች ውስጥ ነው የተመደበው። ሰነድ መረጃ መደበቅ፣ መሰወር፣ ቢሮ ላይ ፈቃዱን ማስቀመጥ አለበት፣ ማሳየት አለበት በግልጽ ቦታ ይላል። እነዚህ አለማድረግ በሚል በርካታ ናቸው ይዘረዝራቸዋል። እና የጸደቀ የስራ ውል ደግሞ የስራ ውሉ ለሚኒስቴር መስሪያ ቤቱ ሳያሳውቅ ሳያጸድቅ ሰዎችን ዜጎችን መላክ። እዚህኛው ጉዳይ ላይ እንቆይ። የጸደቀ የስራ ውል ሲባል ምን ማለት ነው? የጸደቀ የስራ ውል ማለት አሰሪ ውጭ ሀገር ተቀባይ የሆነ አሰሪና የሚሄዱ ዜጎቻችን ለስራ ሰራተኛ ሁለቱ የሚገቡት ውል ነው። እዛ ውስጥ ኤጀንሲውም እንደ ሶስተኛ አካል ሆኖ ውል ውስጥ ሊፈርም ይችላል። ስለዚህ የጸደቀ ውል ሲባል በሁለት አካላት ወይም በሶስት አካላት መካከል የተፈጸመ የስራ ግንኙነት ውል ነው። እሱ እዚህ መጥቶ እኛ መስሪያ ቤት መጽደቅ አለበት። የውሉ ይዘት ይታያል። የዜጎቻችን ጥቅም፣ ደህንነት፣ ክብር የሚያስጠብቅ ነው ወይ የሚለውን ቼክ ተደርጎ በእኛ ባለሙያዎች ውሉ መጽደቅ አለበት። ከዛ በኋላ ነው እንዲያሰማራ ወይም ያ ውሉ የጸደቀለት ዜጋ ወደ ውጪ ወደ ቀጣሪው እንዲሄድ የሚፈቀድለት ማለት ነው። በጣም ጥሩ። እዚሁ አንቀጽ 42 ላይ ማለት የጥፋት አይነቶች ብሎ የሚዘረዝረው ላይ አንቀጽ 3 ሰን ስንመለከት አንድ ጉዳይ ያነሳል። በቀጥታ ላንብበው። በቀጥታ እንግዲህ በጥፋትን ከሚያሰርዙ ፈቃድን ከሚያሰርዙ መካከል የህዝብን ጤና ወይም ሞራል በሚጎዳ ወይም የሀገሪቱን ክብርና ገጽታ ለሚያጎድፍ ስራ ሰራተኛን መመልመል ወይም ማሰማራት ይላል። እነዚህን ጉዳዮች ያደረገ ኤጀንሲ ካለ ፈቃዱ ይሰረዛል፣ ይነጠቃል ማለት ነው። ነገር ግን ተለይተው ይታወቃሉ ወይ? እነዚህ የህዝብን ጤና ወይም ሞራልን ይጎዳል ተብሎ የተዘረዘሩ ስራዎች አሉን ወይ? ከዛ በተጨማሪ ደግሞ የሀገርን ክብርና ገጽታ የሚያጎድፍም ይላል። እነዚህን የሚያጎድፉ የትኞቹ የስራ መስኮች ናቸው? እንግዲህ የህዝብን ጤና ወይም ሞራል በሚጎዳ ስንል በርካታ ነገር ልናነሳ እንችላለን። በእኛ ሀገር ደረጃ ከወሰድን ወይም በሚቀበለው ሀገር ደረጃ በቀጣሪ ሰው ባለበት ሀገር ደረጃም ስንወስድ የህዝቦች የራሳቸው ባህል አለ፣ ሃይማኖት አለ፣ ሞራል አለ። ስለዚህ እሱን ሊጋጭ በሚችል ብለን ስንዘረዘር ኤግዞስት ማድረግ ሊያስቸግር ይችላል። ግን ለምሳሌ ወደኛ ብናመጣ ከጤና ጋር ብንወስደው ለተለያየ ተግባር ከጤና ጋር የጤና እክል ሊያስከትሉ የሚችሉ የተለያየ እጽ ዝውውር ስራ ላይ እንዲሰማሩ ለማድረግ ሰራተኛን መመልመል አይችልም። አንዱ እንደምሳሌ ልናነሳው እንችላለን። ከባህልም አንጻር ልናይ እንችላለን። የሀገርን ክብርና ገጽታም ስንል የኛ ባህል የማይፈቅደው ለምሳሌ ሴቶች ዜጎቻችንን ለተለያየ የሴተኛ ዳረኝነት ተግባር ስራ ብለው በተዘዋዋሪ መንገድ ሊያሰማሩ ቢችሉ ያ በጣም ህገወጥ ነው። እንደዚህ አይነቶችን ልናነሳ እንችላለን። ስለዚህ ከጤና ጋር ከተለያዩ እጾች ጋር ከተለያዩ ጎጂ የሆኑ ድራግስ ምናምን ጋር በተያያዘ ስራ ብለው በግልጽ ባይሆንም በሽፋን ወደዛ አይነት አሰማርተው ቢገኝ እንደዚህ አይነቶችን ለመጥቀስ ፈልጎ ነው እና ብዙ ነገሮችን ማንሳት እንችላለን። የተገኙ ግን አሉ። ለምሳሌ አሁን የሀገርን ክብር የሚያጎድፉ ብለናል። ቅድም እርሶ ያነሱት አለ ሴቶችን ላልተገባ ተግባር ከሀገር አውጥቶ እዛ ሌላ ስራ ላይ ማሰማራት አንዱ ወንጀል ነው ወይም ደግሞ በአዋጁ የማይፈቀድ ነገር ነው።
ይህንን ሲያደርጉ የተገኙ እንትኖች አሉ፣ ኤጀንሲዎች አሉ? እስካሁን ባለኝ መረጃ በህጋዊ መንገድ ፍቃድ አውጥተው የሚሰሩ ኤጀንሲዎች በዛ በኩል አሰማርተው ተገኝተው የሚል ሪፖርት አልደረሰንም። ምናልባት ግን በህገወጥ የሰዎች ዝውውር ምክንያት ዜጎች ከሀገር እንደሚወጡ ይታወቃል። በተለያየ መስመር በእንደዛ አይነት ውስጥ እንሰማለን። ያው ዲፖርት ሲደረጉም አንዱ ምክንያት ተቀባይ ሀገራት የሚያደርጉበት ምክንያት እሱ እንደሆነ እንሰማለን እንጂ በህጋዊ መንገድ ኤጀንሲ ሆኖ ፈቃድ አውጥቶ ያሰማራቸው ዜጎች ላይ በዚህ መልኩ ሪፖርት አልደረሰንም። ምናልባት ራናዌ አድርገው ከህጋዊ መስመር ወጥተው በራሳቸው ጊዜ ህገወጥ የሰዎች ዝውውር ተግባር ውስጥ ገብተው እዛ ውስጥ ሊሰማሩ ይችሉ ይሆናል። ግን ይሄ ነው የሚባል መረጃ የለንም። በዛ ዙሪያ የሚላኩት በሽፋን እንደሆነ እንሰማለን። ለምሳሌ ከዚህ ይሄ አዋጅ በሚፈቅደው ስራ እንደሚያሰማሯቸው ይፈራረማሉ። እዛ ግን የሚያሰማሯቸው ሌላ ነው። ያስፈቀዱበት እንልካችኋለን ያሏቸው በሌላ ስራ ላይ ነው። እዛ የሚያሰማሯቸው ደግሞ ቅድም የተጠቀሱትን የህዝብን ሞራል፣ የግለሰቦችን ጤና፣ የህዝብን ጤና፣ የሀገርን ክብር በሚያጎድፍ ስራ ላይ ሲያሰማሯቸው እንደሚያሰማሯቸው ይሰማል። እናንተ የምትቆጣጠሩበት መንገድ አለ ወይስ ይሄ ሀሜት ብቻ ነው? እኛም እንሰማዋለን። ኤጀንሲዎች ከዚህ ሲያሰማሩ እንዳልኩ መስፈርቱን ተከትለው ውላቸው ጸድቆ አስፈላጊውን ቅድመ ዝግጅት አጠናቀው እውቅና ለተሰጣቸው ተቀባይነት ላገኙት ነው የሚያሰማሩት። ስለዚህ ያን የሚያሳይ ምንም ነገር አይኖርም። ከወጡ በኋላ ግን እንዳልኩ መጥፋት አለ። የመጥፋት አሰሪዎቻቸው ጋር ደርሰው የተወሰነ ጊዜ ቆይተው የመጥፋት ነገር አለ። እዛም ደላሎች አሉ። ኢትዮጵያውያንም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ደላሎች አሉ የሚያስኮበልሏቸው። ከኮበለሉ በኋላ እንዳልኩ እነኚህ ሰዎች ህጋዊ መስመሩን ተከትለው ሄደው ራሳቸውን ወደ ህገወጥ እንትን ውስጥ የገቡ ናቸው የሚሆኑት። ስለዚህ በተለያየ መንገድ ባልካቸው ጉዳዮች ላይ ሊሰማሩ ይችላሉ። ግን አሰሪዎቻቸው ጋር በትክክል ከደረሱ አሰሪዎቻቸው ጋር ያው በህጉ በውላቸው መሰረት የሚሰሩ ነው መሆኑን የምናውቀው እንጂ በዚህ ሽፋን ሄደው ሌላ ሀገር የሚሻገሩ እንዳሉ በጣም እንሰማለን። እንግዲህ ክትትል የሚደረግበት አንዱ ውጪ ያለ ኤምባሲዎቻችን ወይም ቆንስላዎች ጋር ግንኙነት ይደረጋል፣ ሪፖርት ይደርሳል፣ እነሱ ጋር መረጃ ይላካል። ምን ያህል ሰራተኞች ከዚህ እንደተሰማሩ እዛ ጋር ያሉ ተቀባይም ወኪሎች እነማን እንደሆኑ ኤጀንሲዎች ጋር መረጃ ኤምባሲዎች ጋር መረጃ ይደርሳል። ስለዚህ በዛ መንገድ ክትትል ለማድረግ ይሞከራል። የትኛውም የመብት ጥሰት ሲደርስባቸው አንዱ የምንጠቀምበት ኤምባሲዎችን ነው መብታቸው እንዲከበር ለማድረግ። ስለዚህ በዛ በኩል ክትትል እናደርጋለን። በህጋዊ መንገድ ለሄዱት ከጠፉ ግን ኤምባሲዎቻችንም ሊያገኟቸው አይችሉም። ምክንያቱም በሰው ዋራ ቦታዎች ነው ህገወጥ ተግባር ውስጥ ሊሰማሩ ስለሚችሉ ያው የተሽለኮለኩ በድብቅ የሚሰሩ ነገሮች ውስጥ እንደዛ ነው የሚሆነው እና እሱ ነገር ለመቅረፍ የሚቻልበት በቀጣይ እንግዲህ ብዙ የሚሰሩ ነገሮች ይኖራሉ ብለን እያየን ነው። ሌላኛው የኤጀንሲዎች ህጋዊ ኤጀንሲዎች ናቸው፣ ፈቃድ አላቸው። የተለያዩ ዜጎችን በህጋዊ መንገድ ከእናንተም ጋር ከሌሎች ከሚመለከታቸው አካላት ጋር ብዙ ሴክተር መስሪያ ቤቶች ስላሉ ከእነሱ ጋር እየተነጋገሩ ለስራ ይልካሉ። ዋና ስራቸው ይሄኛው ነው። ነገር ግን ይሄኛውን ስራቸውን ይሄ ህጋዊ ማንነታቸውን ተጠቅመው በድብቅ ደግሞ ከህገወጥ የሰዎች ዝውውር ጋር የሚሰሩ ተቋማት እንዳሉ ይሰማል። እናንተ የደረሳችሁበት መረጃ ይኖር ይሆን? ምናልባት እኛ ፈቃዳቸውን ሳያድሱ በዛው የቀጠሉት እዛ ውስጥ ሊገቡ እንደሚችሉ ስለምንገምት ፈቃድ ያላደሱ በርካታ ኤጀንሲዎች ላይ እርምጃ ወስደናል። ፈቃዳቸው እንዲነጠቅና ምንም አይነት አገልግሎት እንዳያገኙ የማድረግ ለፓብሊኩም የማሳወቅ ነገር እንደዚህ ነገሮች ላይ እንሰራለን። ከዛ ውጪ አሁን ባልከው ህጋዊ ሆነው አክቲቭ ሊስት ውስጥ ሆነው እየሰሩ ግን በሽፋን ያኛውን ይሰራሉ የሚል ነገር ጥቆማ ከመጣልን መረጃ ከመጣ አሁንም እንዳልኩ ወደኋላ የምንልበት ምንም ምክንያት አይኖርም፣ እርምጃ ይወሰዳል። ይሄ ደግሞ እኛ ከፍቃድ መሰረዝ ምናምን ብቻ የምናቆመው ሳይሆን ከዛ ባለፈ በወንጀል ህጉም የሚጠየቁበት ደረጃ ላይ እንዲደርሱ ነው የሚደረገው። አዋጁን እኔ ስመለከተው ብዙ ውጭ ሀገር ሄዶ ወይም ከሀገር ወጥቶ መስራት የሚፈልገውን ሰው ብዙ ጭንቀቱን ያቀለለ ይመስላል። ነገር ግን እነዚህ ተጓዦች ይህንን አዋጅ በቀላሉ እንዲያገኙት ወይም ደግሞ እንዲመለከቱት ሀሳቡ አይዲያው እንዲኖራቸው እናንተ የሰራችሁ ስራ ይኖር ይሆን? ተጓዦችን ከማስተማር ከማሰልጠን፣ መረጃዎችን ከመስጠት ረገድ በተለያዩ ኤጀንሲዎች ያላግባብ እንዳይበሉ ያው ከእናንተም ቁጥጥር ውጭ የሆኑ ኤጀንሲዎች እናንተ እስክትደርሱባቸው ድረስ ሰዎቹንም አስፈራርተው ብዙ ጊዜ ከገጠርም ስለሚመጡ ሰዎች እነሱን በተለያየ መንገድ አማለው ማስፈራርተውም ያልተገባ ጥቅም እንዳያገኙ
ተጓዦች እንዲያውቁት የሰራችሁት ስራ ይኖር ይሆን? ለተጓዦች በሁለት መንገድ መረጃ እንዲያገኙ ይደረጋል። አንደኛው በመንግስት ቢሮዎች በተዋረድ በክልሎች ባሉ የመስሪያ ቤታችን ቢሮዎች አማካኝነት የቅድመ ጉዞ ስልጠና ይሰጣቸዋል። የቅድመ ጉዞ ስልጠናው የሚያካትተው ነገሮች አሉ። ስለሚሄዱበት ሀገር ምንነት፣ ስለ ባህሉ፣ ስለ ቋንቋው፣ የቋንቋም ስልጠና በነገራችን ላይ ስልጠና ይወስዳሉ። እንግዲህ ስልጠና ሁለት አይነት ነው። የቅድመ ጉዞ ስልጠና አልኩ እንጂ ከቅድመ ጉዞ በፊት በሚሄዱበት ስራ መስክ ዙሪያ የተመጠነ ካሪኩለም ተቀርጾለት ስልጠና ይሰጣል። በቴክኒክና ሙያ ማሰልጠኛ ተቋማት በመንግስትም በግልም ሊሆን ይችላል ስልጠና ይሰጣቸዋል። ካሪኩለሙን መሰረት ያደረገ ስልጠና እዛ ውስጥ ቋንቋ ስልጠና አብረው ይወስዳሉ። ይህን ሁሉ አድርገው ሰርቲፋይድ የሆኑና የሙያ ብቃት ምዘና ይደረግላቸዋል። ለዛ በወጣለት ደረጃ ልክ ማለት ነው ሲኦሲ የሚባለውን እሱን ካሟሉ በኋላ መጀመሪያ ያነሳሁልህን የቅድመ ጉዞ ስልጠና ደግሞ በቢሮዎች አማካኝነት በመንግስት የኛ መስሪያ ቤት ተቋማት ያሉ የክልል ቢሮዎች ባሉ ባለሙያዎች አማካኝነት የቅድመ ጉዞ ስልጠና እንዲሰጣቸው የሚደረገው ፕራክቲካሊ አሁን በአብዛኛው እየተሰጠ ያለው አዲስ አበባ ባለው የኛ መስሪያ ቤት ቢሮ ነው። የከተማ አስተዳደሩ ቢሮ ማለት ነው። በቀድሞ አጠራር ሰራተኛ ማህበራዊ ጉዳይ ይባል ነበር። በአሁኑ ስራና ክህሎት ነው። ስያሜዎቹ እንደየክልሉ አደረጃጀቱ ሊለያይ ይችላል። በእነሱ ባለሙያዎች የኢንስፔክሽን ባለሙያዎች አሉ፣ የስልጠና ባለሙያዎች አሉ። ይህን ስልጠና ይሰጧቸዋል። ስለዚህ ስልጠናው ይሄ በተግባር ያቺ የአጭር ጊዜ ስልጠና በሲኦሲ ያለፉባት ከሚያገኙት በተጨማሪ ስለሚሄዱበት አገር ምንነት፣ ስለ ባህሉ፣ ስለ ቋንቋው፣ ስለ ሃይማኖታቸው እዛ ሄደው ሲሰሩ ሊገጥማቸው ስለሚችል ነገር ራሳቸውን እንዴት ፕሮቴክት ማድረግ እንደሚችሉ ፕራክቲካሊ በቪዲዮ በምንም የተደገፉ ነገሮች ይሰጧቸዋል። ይሄ ነው እንዲያደርጉ የሚደረገው። ከዛ በተጨማሪ ደግሞ አጠቃላይ መረጃ በሚዲያ አሁን እናንተ ጋር እንደተጀመረው አስፍቶ ለመቀጠል ነው ያለው አካሄድ እና በየያሉበት ሆነው በሚዲያ ተደራሽ እንዲሆኑ በየክልሎቻቸው በየቋንቋዎቻቸው ተደራሽ እንዲሆኑና መረጃው እንዲኖራቸው የማድረግ ነው። ምክንያቱም ለህገ ወጥ አዘዋዋሪዎች እንዳይዳረጉ ኢቨን በህጋዊ መስመርም ለመሄድ ወደ ኤጀንሲዎች ለመምጣት መሀል ላይ ደላሎች አላግባብ ገንዘብ እየተቀበሏቸው የሚበዘብዙበት ሁኔታዎች አሉ። እሱን ለመከላከል የሚያስችል ስራ በጣም መሰራት አለበት። አለ ይሰራል፣ ግን ተጠናክሮ መቀጠል እንዳለበት ነው ምናምነው። ብዙ ንቅናቄዎች ይደረጋሉ በተከታታይ ከክልሎችም ጋር ከሚመለከታቸው ባለድርሻ አካላት ጋርም ይደረጋል እና ይበልጥ እሱ ላይ ትኩረት ተሰጥቶ የሚሰራበት ነው የሚሆነው። በጣም አመሰግናለሁ። በእኔ በኩል ጨርሻለሁ። ተመልካቾቻችን የኢትዮጵያ ውጭ ሀገር የስራ ስምሪት በተመለከተ አዋጁ ምን ይላል ብለን ከባለሙያ ጋር ያደረግነው ቆይታ እስካሁን ይመስል ነበር። ታምሩ ከፈለኝ አብሬያችሁ ቆይቻለሁ። ከቀሪ የፋና ብሮድካስቲንግ ኮርፖሬት የቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ሰላም። Thank you.